ልጅየው ከጫወታ መልስ የነበረው እንደ መድረቅ ያለው ላብ ከአቧራ ጋር ተቀላቅለው ጠፈፍ ብሎ የነበረው አሁን እንደገና ካናቱ በሚፈልቅ አዲስ ላብ ግንባሩን ሸንተራራማ ትንሽዬ ተራራ አስመስሎታል። እናቱም ገና አልተመለሰችም። ከአትካ ላይ የሚሆን ግብዓቶች ለሳምንት የሚሆናቸውን የቤት አስቤዛ እየገዛች ነው። እህል ስታማርት፣ ዋጋ ስትደራደር፣ ከአንዱ ገበሬ ወደ ሌላኛው ገበሬ፣ ከአንዱ አበዳሪ ወደ ሌላኛው አበዳሪ፣ ለአንዱ ዕዳ እየከፈለች ከአንዱ ደግሞ እየተበደረች፣ ከአንዱ ጉሊት ወደ ሌላኛው ጉሊት ገበያዋን እያካለለች ነው። በመዞር ደክሟታል። ፀሐይም ከሰዓት በላይ ትለበልባለች። ምስኪኗ እናት በገበያ የሸመተችውን ጀርባዋ ላይ በነጭ ግን ቆሸሽ ባለ በላዩ ላይ 100 ኬጂ ተብሎ በተጻፈ የመዳበሪያ ኩንታል በቀኝ እጇ አፉን ጠምዘዝ አርጋ ይዘዋለች። በግራ እጇ ደግሞ ከደረቅ ዘንባባ የተሰራ ዘንቢል ይዛለች። ኑሮ ያደከማት እናት ድክም ብሏታል። ፀሐዩ ነው መሰል ጠቆር ብላለች። ያቺ ጠይም ቆንጆ ገና በልጅነቷ እሷም እናቱና ገርጥጥ ብላለች። ሸክሙም ከብዷታል። ከንፈሯም ድርቅ ብለዋል። የኔ እናት እግሯን በቀስታ እያነሳች መራመድ ጀምራለች። እዛ ላይ ስለ ልጇም እያሰበች ነው። ምክንያቱም ቤት ውስጥ የተሰራ የሚበላ ነገር አልነበረም። እናት በሐሳብ ልጄ እኔ ርቦታል እያለች እያብሰለሰለች ከራሷ ጋር በውስጥ ማውረብረም ይዛለች። በመሃል ሐሳብ ገብቼ ምግብ እስከሚሰራለት ማቆያ የሚሆን ሙዝ ነገር ልግዛለት ብላ አንድ የሙዝ ነዶ የያዘች ሴት ጋር ጎራ አለችና በግራ እጇ ከያዘች ዘንቢል ውስጥ 10 ሳንቲም አውጥታ 5 ፍሬ ሙዝ ገዛች። አሁን እናት ወደ ቤት ጉዞ ጀምራለች። ያረገችው የላስቲክ ሽፍን ጫማ ከፀሐይ እኩል የእግሮቿ ጣቶች ላይ እሳት ለቋል። አማራጭ የላትምና ጥርሷን ንክስ አርጋ እንደ ብረት ምጣድ የጋለው መሬት ላይ መርገጡን ተያይዛለች። ልጅየው ምን ሆኖ ይሆን? እናትየውስ እንዴት ታገኘው ይሆን? ቀጣዩን በቀጣይ እንመለስበታለን። ቻናሉን ሰብስክራይብ ማድረግ አይርሱ። ቪዲዮንም ላይክ አድርጉ። አመሰግናለሁ።